ቡዳ የሚባል ነገር የለም በነገራችን ላይ በፊት አንስተነዋል። ቡዳ በተለምዶ ቡዳ እየተባለ የሚጠራው የዛር መንፈስ ነው። በሽታዎችን ይፈጥሩና የአእምሮ በሽታዎቹ መጀመሪያ የምታያቸው ፊልሞች ላይ ነው። ወደ አፍሪካም ስትመለስ ደግሞ የአፍሪካ ወጣት ንቁ እንዲሆን ስለማይፈለግም ደግሞ እንዲሁ መድኃኒት እየዋጠን እንድንሄድም ተብሎ ደግሞ ኮንሺየስሊ የሚደረጉ ነገሮችም በሽታዎችን ፊልሞቻቸው ውስጥ ይሸጣሉ። ለምሳሌ ከእግዚአብሔር ጋር መገናኘት ብቻውን ለዲፕሬሽንና ለስትረስ ቴራፒ ነው። የአእምሮ ህመሞችን ኪዩር ለማድረግ በጣም ብዙ ቢሊዮን ዶላሮችን ኢንቨስት እያደረጉ የሚያጠኑት ዘርፍ ነው የአእምሮ ህመም። ባለፈው ነግሬ ከሆነ አላቅም፣ ኦባማ ስልጣን ላይ በነበረበት ጊዜ ላይ አንድ ፕሮጀክት ላውንች አድርጎ ነበረ፣ ብሬን ኢኒሺዬቲቭ የሚባል። እሱ ምንድነው መሰለ የአእምሮ ህመሞችን በማያዳግም መልኩ ኪዩር ለማድረግ የሚያስችል ጥናት ነው። ዓለም ላይ አሉ የተባሉ የኒውሮሎጂስቶች፣ የኒውሮሳይንስ ባለሙያዎች፣ የሳይኮሎጂ ባለሙያዎች፣ የሳይካትሪ ባለሙያዎች ተሰባስበው ዋና የሚባሉት አሁን ስኪዞፍሬኒያም፣ አልዛይመር፣ ዲፕሬሽን፣ ስትረስ ለምንላቸው በሽታዎች ኪዩር ለማግኘት ነበረ እንዳንድ ሴፓሬት ፕሮጀክት ተጀምሮ የነበረው። ይህንን ላውንች ሲያደርግ ኦባማ ሲል የነበረው ነገር ምንድነው? አሜሪካ የሚያስብ ወጣት ያስፈልጋታል ነበር ሲል የነበረው። ወጣቱ እንዲያስብ ደግሞ አይምሮ ጤነኛ መሆን መቻል አለበት፣ ምክንያቱም የአሜሪካ ኃይል ወጣቱ ነው የሚል አይነት ነገር ነበረ። መልእክቱ በጣም ጠቃሚ መልእክት ነበረ። እኛ ጋርም ስትመጣ ተመሳሳይ ነገር ነው እና ያኔም ሊያጠኑባቸው ከያዙባቸው ነገሮች አንዱ ስኪዞፍሬኒያ፣ ዲፕሬሽን፣ ስትረስ የምንላቸው ነገሮች ናቸው። መድኃኒት ያልተገኘላቸው ነገሮች ስላሉ ማለት ነው። ይሄ ዘርፍ በጣም ብዙ ከጀርባው ብዙ ኮንስፒሬሲዎች አሉ። መድኃኒት እንዲገኝላቸው የማይፈለጉባቸው ዘርፎችም አሉ። ምክንያቱም ከነዳጅ ያልተናነሰ ትልቅ የገንዘብ ዝውውር የሚደረግበት ዘርፍ ነው። ለምሳሌ ስኪዞፍሬኒያ ኪዩር አይደረግም አይደል? ሰርቫይቭ ለማድረግ ግን መዋጥ አለብህ። ስለዚህ እድሜ ልክህን ትውጣለህ ነው። ስለዚህ ቢዝነሱ ፒክ እያደረገ ነው የሚሄደው፣ ዲማንዱ እየጨመረ ነው የሚሄደው። ለእያንዳንዱ በሽታ የብራንዲንግ ስራ ነው። አሁን ምንድነው አጀንዳውን ወደ ሌላ እንዳልወስድብህ እንጂ መድኃኒቶችን የብራንዲንግ ስራ ነው የሚሰራባቸው በሽታዎች። ይሄ ሌላ ራሱን የቻለ ትልቅ ቶፒክ ይሆናል። በነገራችን ላይ ከኔ የተሻሉ ባለሙያዎችንም አምጥተህ ብታወራበት በጣም ጥሩ ነው ብዬ የማስበው ነገር ነው። አንድ ዶክመንታሪ ነበረ ቢቢሲ የሰራው ዶክመንታሪ እና እዛ ላይ ምን አይነት ሀሳብ አለ መሰለ፣ ኢንቨስቲጌት አድርገው ነው በሽታዎችን ይፈጥሩና የአእምሮ በሽታዎቹ መጀመሪያ የምታያቸው ፊልሞች ላይ ነው። የሆሊውድ ፊልሞች ላይ በጣም የምትወዳቸው ካራክተሮች ኒውሮ ማርኬቲንግ የሚባል ኮንሰፕት አለ። ኒውሮ ማርኬቲንግ ምንድነው መሰለ፣ ሰው ምን አይነት ሰዓት ላይ ነው የሚወስነው ነው። ስለዚህ ሲደሰት በተደሰተበት ቅጽበትና በደነገጠበት በጓጓበት ቅጽበት ላይ ይወስናል ነው። ኒውሮ ማርኬቲንግ የሚያጠናው ከማርኬቲንግ ጋር የተገናኘ ነገር አለው። በሽታዎችን ፊልሞቻቸው ውስጥ ይሸጣሉ። በጣም የምትወደው የፊልም ካራክተር ድብርት አለበት፣ እሺ፣ እና የሚደበርበትና ድብርቱ የሚያስቸግርበትን ፖይንት ወይ እንዲያሸንፍ የምትፈልግበት ሰዓት ላይ ነው ወይም ደግሞ እየተሸነፈ ያለበት ሰዓት ላይ ነው። እዛው ፖይንት ላይ መድኃኒት ሲወጣ ይዋል። ዝም ብለህ ገብተህ ያቸው የምትወዳቸው የሆሊውድ ፊልሞች ላይ መድኃኒት የማይወጥ ሜን ካራክተር የለም። በሽታ ይፈጠራል እንጂ መድኃኒቱ ሳይመረት በሽታው ይፈጠራል መጀመሪያ። ከዛ አንተ ፊልሙን እያየ ራስን አሶሴት ማድረግ ትጀምራለህ። እኔም ይሄ በሽታ አለብኝ የሚለው ነገር አሶሴት። በሽታው እንዲኖርባቸው የሚመኙ ሰዎች ሊኖሩም ይችላሉ፣ አታውቀውም። ሰብሊሚናል በሆነ መንገድ ደብሮኛል የሚለው ነገር ብራንድ እንዲደረግ ማለት ነው። ዲፕሬሽን ዲፕሬስድ የሚባለው ነገር ማለት ነው። ዲፕሬሽን በጣም እኮ መጥፎ በሽታ ነው። በዚህም በዛም ዲፕሬስድ ነኝ ልትል አትችልም። ልትል ትችላለህ፣ ግን ተረዳኝ ላይ ፈለግን ሰው ትልቅ የብራንዲንግ እና የማርኬቲንግ ስራ ይሰራሉ መጀመሪያ። ከዛ በሽታው ከተፈጠረ በኋላ ባለፈው ሜንሽን አድርጌልህ ነበረ ዲኤስኤም የሚባል መጽሐፍ አለ። የአእምሮ በሽታዎችን ክላሲፋይ አድርጎ የሚያስቀምጡበት መጽሐፍ የአሜሪካን ሳይኮሎጂስት አሶሲዬሽን ነው መጽሐፉ የሚያሳትመው። እሱ መጽሐፍ ነው ዓለም ላይ እንደ ጋይድ የሚገለገሉበት ሳይካትሪስቶች ማለት ነው። በሽታው ይፈጠራል፣ በሽታው ብራንድ ይደረጋል፣ በሽታው ማርኬት ይደረጋል። ከዛ መጽሐፉ ቮሊዩሞች አሉት። ቮሊዩም 1 2 3 4 5 6 እያለ ይሄዳል። መጽሐፉን ራሱ ስፖንሰር የሚያደርጉት እነሱ ናቸው። ድጋሚ እንዲታተም ይሁን አንድ 20 ምናምን በሽታዎች ይጨመሩና መጽሐፉ እንዲታተም። ይህን ስል ባለሙያዎቹ ኦፌንድድ እንዳይሆኑ እዛ መጽሐፍ ውስጥ ያሉ ነገሮች እንዳለ በዚህ መንገድ የመጡ ናቸው እያልኩኝ አይደለም።
የአይምሮ በሽታዎች እንዳለ በዚህ መንገድ የተፈጠሩ ናቸው እያልኩኝ አይደለም። ለብራንዲንግ እና ለማርኬቲንግ ፐርፐስ ግን ክሬት የሚደረጉ ነገሮች ደግሞ አሉ ነውና እነዚህ ነጣጥለው እንዲያዩ ለማሳሰብ እወዳለሁ። ስለዚህ በዛ መንገድ ይፈጠራል፣ በሽታው ይታወቃል፣ በሽታው ይታተማል፣ ከዛ በኋላ መድኃኒቱ ይፈጠራል፣ መድኃኒቱ ይመረታል። ከዛ ለመድኃኒቱ ደግሞ ሌላ የማርኬቲንግ ስራዎች ይሰራሉ። ስለዚህ እንደዚህ አይነት በጣም ሰፊ የሆኑ ኮንስፓይሬሲዎች አሉ ከአይምሮ ህመም ጋር የተገናኙ። ወደ አፍሪካም ስትመለስ ደግሞ የአፍሪካ ወጣት ንቁ እንዲሆን ስለማይፈለግም ደግሞ እንዲሁ መድኃኒት እየዋጠን እንድንሄድም ተብሎ ደግሞ ኮንሺየስሊ የሚደረጉ ነገሮችም አሉ፣ ኮንስፓይሬሲዎች አሉ፣ በዝርዝር ልናነሳቸው የምንችላቸው ማለት ነው። ወደ ተነሳንበት ነጥብ ግን ስንመጣ የአይምሮ በሽታን በሁለት አይነት መንገድ ብናየው ደስ ይለኛል። አንድ ፊዚዮሎጂካል በሆነ መንገድ እንታመማለን። መታመም የህይወታችን አንድ አካል ነው። ምክንያቱም 4ቱ ኤሌመንቶች አሉ አይደለ? እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው እነዚህ እያንዳንዳቸው ሶስት ጸባይ ያላቸው አይደል? ለምሳሌ ውሃ በሰውነታችን ውስጥ ሲያንስ፣ የውሃ መጠን ሲያንስ ዲሃይድሬት እንሆናለን አይደል? ዲሃይድሬት ስንሆን እሳት ከፍ ይላል አይደል? እሳት ከፍ ሲል ደግሞ የሚወጡ ነገሮች ራስ ምታትም ሌሎቹ ነገሮች ሰውነታችን አሁን ፎሮፎርም የምትላቸው ብዙ በሽታዎችን ማንሳት ትችላለህ፣ ከቆዳ ጋር የተገናኙ ሌሎቹንም ነገሮች። አሁን የምልህ በእኛ በሀገራችን ኮንቴክስት ማለት ነው። ስለዚህ በ4ቱ ኤሌመንቶች አለመመጣጠን የሚመጡ ህመሞች አሉ። 4ቱ ኤሌመንቶች ሶስት ጸባይ ያላቸው፣ ሶስቱ ጸባዮች አንዳቸው ከአንዳቸው አይስማሙም። አንዳቸው ከአንዳቸው ሳይስማሙ ሲቀሩ የሚመጡ ህመሞች አሉ። አሁን ስጋ ላይ ስንሄድ ማለት ነው። ከዛ መንፈስ ጋር ስትሄድ ደግሞ ኢሞሽናል ስሜት አለ። ኢሞሽናል ኢምባላንስ ደግሞ የሚያመጧቸው በሽታዎች አሉ። ስለዚህ እነዚህ አራቱ ጸባዮች 4ቱ ባህሪያት 12 ጸባይ ያላቸው የነሱ አለመስማማት ከስሜት ኢምባላንስ ጋር ተጣምሮ የሚወለዱ በርካታ በሽታዎች አሉ። ይሄ ፊዚዮሎጂካል የሆኑ ነገሮች ናቸው። ስለዚህ አባቶቻችን ይህንን በራሳቸው መንገድ ፊዚዮሎጂካል በሆነ መንገድ ትሪት ያደርጉታል። ይሄ ማለት አሁን ያደገው እስከ ናኖ ቴክኖሎጂ ደርሷል። እንግዲህ ኤአይ ሁሉ አይደለ ሜዲካል ነገር ውስጥ ገብቷል። ሁሉም መጥፎ አይደለም አይደል? ሁሉም መልካም አይደለም፣ ሁሉም መጥፎ አይደለም። ሰው የምዕራቡ ዓለም የሕክምና ሳይንስ ትልቅ ደረጃ ላይ ትልቅ ቴክኖሎጂ ላይ ደርሷል። ስለዚህ እነሱ ፊዚዮሎጂካል በሆነ መንገድ በሚያክሙበት መንገድ አባቶቻችንም የሚያክሙበት መንገድ አለ። የአይምሮ በሽታን ከዚህ አንጻር አንድ ልንመለከተው ይገባል። ሁለተኛው ደግሞ በመናፍስት ጥቃት ደግሞ የሚመጡ ህመሞች አሉ። የሰው ልጅ ባለፈው ማንስተር ነበር፣ እንትናችን እንረሳዋለን፣ መንፈሳዊ ፍጡር መሆናችንን እንረሳዋለን። ስፒሪቹዋል ቢንግ ነን፣ ፊዚካል ቢንግ ብቻ አይደለንም። ስለዚህ መንፈስ አለን፣ መንፈሳዊ ማንነት አለን። ስለዚህ ልክ ስጋችን እንደሚታመመው መንፈሳችን ይታመማል። መንፈሳችን እንዲታመም የሚያደርጉ ደግሞ በርካታ ነገሮች አሉ። ከነዛ ነገሮች መካከል አንዱ የክፉ መናፍስት ጥቃቶች ናቸው። መንፈሳዊ ፍጡር ነን ብለናል አይደል? መንፈሳዊ ህመሞች አሉ። መንፈሳዊ ህመሞች አንደኛ እኛ ራሳችን ላይ የምናመጣቸው መንፈሳዊ በሽታዎችም አሉ። ለምሳሌ መንፈስ ዝለት ነው። የመንፈስ ዝለት ብዙዎቻችን የወደቅንበት፣ ብዙዎቻችን የታመምንበት፣ የምንታመምበት ህመም ነው። ምንድን ነው የመንፈስ ዝለት ማለት? ከእግዚአብሔር ጋር ያለ ግንኙነት እየላሸቀ ሲመጣ ማለት ነው። መንፈሳዊ ፍጡር እንደመሆን መጠን ከእግዚአብሔር ጋር ሊኖርህ የሚገባ መልካም ግንኙነት አለ አይደል? ሁላችንም በተለይ በወጣትነት እድሜያችን ውስጥ እኔም በጣም ያለፍኩበት፣ የታመምኩበት፣ ያጠፋሁበትም ህመም ነው ለምሳሌ እሱ። ስለዚህ ለምሳሌ የምትጸልይ ከሆነ አለመጸለይ፣ ከእግዚአብሔር ጋር የምትገናኝ ከሆነ አለመገናኘት፣ የምታስቀድስ ከሆነ አለማስቀደስ፣ ከእግዚአብሔር ጋር ያለህ ግንኙነት እየቀነሰ ይመጣል። ከዛ ምን ችግር አለው ወደሚል ነገር ውስጥ ትገባለህ። ስለዚህ ከእግዚአብሔር በራክ ቁጥር፣ ከመንፈሳዊ ትሩፋቶች እየራክ በመጣህ ቁጥር፣ መንፈሳዊ ትሩፋቶች ለኔ ብጤ መስጠት ሊሆን ይችላል፣ መንፈሳዊ መጽሐፍትን ማንበብ ሊሆን ይችላል፣ መንፈሳዊ ፊልሞችን ማየት ሊሆን ይችላል፣ መዝሙር መዘመር ሊሆን ይችላል። ስለዚህ መዝሙር መዘመርን ኮምፕሊትሊ ትተህ መስፈን ስትጀምር እነዚህ መንፈሳዊ ትሩፋቶች የሚባሉትን ነገሮች እየተውክ ስትመጣ፣ ለምሳሌ ከእግዚአብሔር ጋር መገናኘት ብቻውን ለዲፕሬሽንና ለስትረስ ቴራፒ ነው። ስለዚህ በቀላሉ ጭንቀትን መከላከል ታቆማለህ፣ መቋቋም ያቅታል። ትናንትና አንድ አቡነ ዘበሰማያት ደግመህ ወይ አንድ የመዝሙረ ዳዊት ክፍልን መዝሙርን ደግመህ በቀላሉ ከጭንቀት የምትቀላቀለው ነገር ትናንሽ ነገሮች ይረብሹሃል፣ ትታወካለህ፣ ነገን ትፈራለህ። እሱ ማለት አንዛይቲ የሚባለው በሽታ ነው። በትንሽ ነገር ይረብሻል፣ መረጋጋት ያቅታል፣ ነገን ትፈራለህ። አሁን ነገ እኔ ተምሬ እንደዚህ ሆናለሁ፣ ነገ እኔ እንደዚህ መሆን እችላለሁ፣ ነገ ይሄ ስራ ያቆየኛል ወይ፣ ይሄ ትዳር ያዋጣኛል ወይ፣ ይሄ የፍቅር ግንኙነት ያዋጣኛል ወይ፣ ይሄ ስራ ያዋጣኛል ወይ፣ ሁሉንም መጠራጠር ትጀምራለህ።
ከእግዚአብሔር ጋር ጠንካራ ግንኙነት ሲኖር በእግዚአብሔር ስለምትታመን በፍጹም ልብ በእግዚአብሔር ታመን አይደለ አካባቢ ላይ ያለውንም ነገር ታምናለህ። ከሱ ስትርቅ አንተም ራስን ማመን ታቆማለህ፣ አካባቢ ላይ ያሉ ሰዎችን ማመን ታቆማለህ። እሱ ወደ ምን አይነት በሽታ ያጋልጣል? ወደ ጭንቀት፣ ወደ ድብርት፣ አንዛይቲ የሚባለው ፍርሃት ትልቅ በሽታ ነው። ለነዚህ ነገሮች ሁሉ ተጋላጭ ያደርጋል። አሁን እነዚህ ራስ በመንፈስ ዝለት የሚመጡ በሽታዎች ናቸው። ስለዚህ ጭንቀትም፣ ድብርትም ሌሎቹም በሽታዎች በዚህ መንገድ ይመጣሉ። አሁን ቅድም ፊዚዮሎጂካል የሆነ ነገር አንስተናል። ሶስተኛው ቅድም እንዳልነው ደግሞ በክፉ መናፍስት ጥቃት ይመጣል። በክፉ መናፍስት ጥቃትም በሁለት አይነት መንገድ ይመጣል። አንደኛው ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው አታክ ያደርጉናል። ሁለቱ አው በተለምዶ አሁን ብዙ ጊዜ የምንሰማው ነገር እኛ ሀገር እንደ ድግምት ተደርጎበት ነው። የጀሰብ እንደዚህ የሚባሉ ብዙ በሽታዎች። ቡዳ የሚባል ነገር የለም በነገራችን ላይ ማለት በተለምዶ ቡዳ ይባላል እንጂ ያው ከዚህ በፊት አንስተነዋል። በተለምዶ ቡዳ እየተባለ የሚጠራው የዛር መንፈስ ነው። ክፉ ሰዎች ከክፉ መናፍስት ጋር ያልኩ ምንድነው ያው ለክፉ ነገር አይደለም የሚተጉት ዛርን በለው ሌሎቹ መናፍስት። ስለዚህ ራሳቸውን ለነዛ ሰዎች መስዋዕት በማቅረብ ለምሳሌ አሁን ሳይኪክ ቫምፓየርስ የሚባል ኮንሰፕት አለ። አሁን ውጭ ላይ ሳይኪክ ቫምፓየር የሚባሉ አሉ ወይ በእኛ ሀገር ሲመጣ እድል ፈንታዬን ነጠቀችኝ፣ እድል ፈንታዬን አስነጠቀኝ ሲባል ሰምተህ ታውቃለህ? አንድ ልጅ ለምሳሌ በጣም ትጉ ሲሆን ደስ የማይላቸው ሰዎች አሉ። ቅድም አስቀድመን እንደውም ካንተ አጋሮች ጋር እያወራን ነበር። ያንተ ስኬት ያንተ ደስተኛ መሆን ደስ የማይላቸው ሰዎችና ደስታ መንጠቅ የሚፈልጉ ሰዎች አሉ። በቃ ያንተ ደስታ ደስ የማይለው ሰው አለ። ያንተ በእርሻ ላይ በሰዓቱ ዘርተህ እንትን ብለህ ውጤታማ መሆን ደስ የማይለው ሰው አለ። ልጆች ውጤታማ መሆናቸው ደስ የማይለው ሰው ሊኖር ይችላል። ስለዚህ ይህ ሰው ከክፉ መናፍስት ጋር ያብርና አንተም በተለያየ መንገድ በክፉ መናፍስት እንድትጠቃ ያደርግሃል። አባቶች እዚህ ጋር መንገድ ነበራቸው፣ የሚከተሏቸው ብዙ መንገዶች ነበሩ እንዳትጠቃ እንደዚህ አይነት የመንፈስ ጥቃቶች እንዳይደርሱብህ። ስለዚህ አሁን ብሬክ ዳውን ማድረገው ሰው በደንብ እንዲረዳው። ስለዚህ ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው በተለያየ የህይወት አካል ላይ እንድትጠቃ ያደርገዋል፣ እንድትጨነቅ ያደርገዋል፣ ውጤታማ እንዳትሆን ያደርገዋል፣ ገርጋሪ የሚባለው ነገር በቃ ደስተኛ እንዳትሆን ያደርገዋል። እነዚህ ሁለት አካላት በሰማይም በምድርም ይቀጣሉ ይላል እንግዲህ መጽሐፍ። እግዚአብሔር በሰማይም በምድርም ይቀጣቸዋል። ግን እንደዚህ አይነት ደግሞ አታክ አለ፣ ፕሮቴክሽን አለ። ፕሮቴክት የምታደርገው እሱን እናወራለን። ሌላኛው ደግሞ በሁለት ከፍለ ነው አይደል? የመንፈስ ጥቃትን። ሁለተኛው ደግሞ ራሳቸው ክፉ መናፍስቶች ደግሞ ዳይሬክትሊ አንተን አታክ የሚያደርጉበት ደግሞ ሁኔታ አለ። ይሄ ደግሞ ከዛር መናፍስት ጋር ማያይዘን ያነሳ ነው። ቅድመ አያት ምናምን ለዛር ይገብር ከነበረ ዛርን ያመልክ ከነበረ ወይ መስዋዕትም ይደረጋሉ፣ ልጆች መስዋዕት ይደረጋሉ ወደኋላ 6 ትውልድ ምናምን። ከዚህ በኋላ መወልዳት 6ኛ ልጄን ለዛር ሰጥቻለሁ ወይ አግባት እንደዚህ ብሎ መስዋዕት ይደረጋል። ዛሩ እንዲያገባት ዛሮች ህፃናቶች ያልተወለዱ ህፃናቶች መስዋዕት እንዲደረጉ ይደረጋል። ዛሩ ፕሮሰስ ያደርጋቸዋል፣ ያ መንፈስ ፕሮሰስ ያደርጋቸዋል፣ ወንዱንም ሴቱንም። በተለምዶ አይነት ጠላ የሚባለው እሱ ነው። ለምሳሌ ትዳር እምቢ ይላቸዋል። ስለዚህ የአእምሮ ህመሞችም ላይ ስትሄድ አባቶቻችን በጣም ጥልቅ የሆነ በጣም የሚያስደንቅ የዲያግኖሲስ ስራ ይሰራሉ። እኔንም ያገኙ ሰዎች በአንተ የሚያገኙ ሰዎች ይሄንን ነበር ሪኮመንድ ሲያደርጋቸው የነበረው። ህመማችሁ መጀመሪያ ልታውቁ ይገባል። ፊዚካል ነው ወይስ ስፒሪቹዋል ነው የሚለው። አንዳንዶች ምን ይገጥመኛል መሰለ ስለማማቸው ብቻ አይ ከማን ያዛል ጋር ያለው ፕሮግራም ሰምተው ነው ችግሬ መንፈሳዊ ነው ብለው ይመጡ ሰዎች አሉ። ክፉ መንፈስ እየጠቃኝ ነው። ክፉ መንፈስ ብቻ አይደለም በሽታ፣ ስጋዊ በሽታዎችማ ስጋዊ ከሆነ ስጋዊ ነው፣ በስጋዊ መንገድ ይፈወሳል ወይ በምዕራቡ ዓለም ሳይንስ ወይ በእኛ። በዚህኛው በኩል ደግሞ ስትሄድ መንፈሳዊ ከሆነ በክፉ መናፍስት ጥቃት የሚመጣ ከሆነ በሁለት ከፍለ ነው ይለ በሁለቱም መንገድ ደግሞ ልክ እንደዛው ዳያግኖስ አድርገው ደግሞ የሚፈወሱበት አግባብ አለ። መንፈስ ጋር የተገናኘ ነገር አንተ ባላወቀው ነገር በተለይ የኛ ትውልድ ደግሞ የሚሰቃየው እንትንም ግንዛቤውም የለም። ዛር የሚባል ነገር ምን ስለሚባል ነገር አታውቅም። ስለ ክፉ መናፍስት አታውቅም። ምን ያህል ህይወታችን ውስጥ እንዳሉ አታውቅም። ባለፈው ብለናል፣ ምን ኪሱ ውስጥ እንዳሉ አታውቅም። ገንዘቤ ባክ ትሰራለህ፣ ገንዘቤ የለም፣ ትሰራለህ፣ ገንዘቤ የለም። ሜቢ እኮ አንተ አለ የተባልክ የፋይናንስ ስትራቴጂስት ልትሆን ትችላለህ፣ ያንተ ገንዘብ ግን የለም። ይህንን አሁን ከፋይናንስ ስትራቴጂ ወይ ከቁጠባ ጋር ምናምን ብቻ ልታገናኙ አትችልም። ፊዚካል አይደለም፣ ስፒሪቹዋል አስፔክትም አለው። ተረዳ? ስለዚህ ይሄ ኢንላይትመንት ያስፈልጋል፣ ይሄ መረዳት ያስፈልጋል። እዚህ ጋር ያው እንዳልኩ በተለይ ይህን ሀሳብም ጠቅለል ስናደርገው ትልቁ ኃላፊነት ብዬ የማስበው እዚህ ዘርፍ ላይ ያሉ ሊቃውንቶች ትልቅ ኃላፊነት አለባቸው ብዬ አስባለሁ። እኔ በጣም በተለይ እኔ የምሬን ነው ማለት ያማሃል። አንድ ራስም ትታመማለህ፣
ሁለተኛ ብዙ ሰው እየታመመ ነው በዚህ ነገር። እንደ አገር እንደ ማህበረሰብ በአይምሮ ህመሞች በክፉ መናፍስ በሚመጡ ጥቃቶች ህዝቡ እየተሰቃየ ብዙ ሰው እያለፈ ነው። ብዙ ሰው አካባቢያችን ያሉ ሰዎች እያለፉ እያየን ነው። ነገ እኛ ነን የምንሆነው ተረዳይ። ስለዚህ እዚህ ዘርፍ ላይ ያሉ ሊቃውንቶች እኔ እንደውም እዚህ ፕሮግራም ላይ እንደ ጥሪ ማቅረብ የምፈልገው ነገር ፐርሰናል ነገር አይደለም። እነዚህ እውቀቶች እኛ በግላችን የምንታወቅባቸው እውቀቶች አይደሉም። እኔ እውቀቱ አለኝ እያልኩ አይደለም። የእንትና እውቀት እየተባለ ሊጠራ የሚገባ ነገር አይደለም። አገር ማዳን፣ ህዝቡን ማዳን፣ ወጣቶችን ማዳን ያስፈልጋል። አሁን ያለውን ወጣት ማዳን ያስፈልጋል። ምክንያቱም ብዙ ህመሞች አሉ። ፊዚካሊ የሆኑ ህመሞች ራሱ በጣም ብዙ ህመሞች አሉ። በጣም ብዙ ትራውማታይዝድ እየሆንባቸው ያሉ ነገሮች አሉ። እንደ አገር ተረዳኝ። ከጦርነት ውስጥ ነው ያለፍነው አይደለ? እነዛ ትራውማታይዝድ የሆኑ ወጣቶችንና ህፃናቶችንና ሴቶችን ማን ነው ሂል የሚያደርጋቸው? ስፒሪቹዋሊም ነው ማለት በዚህኛው አግባብ በቅድም ባልነው ስፒሪቹዋል አታክ በምትለውም በጣም ብዙ ነገሮች አሉ መረዳቱ ኖሮ ስትረዳው ማለት ነውና አሁን እዚህ ዘርፍ ላይ ንቃተ ህሊና ያላቸው ሰዎች እውቀቱ ያላቸው ሰዎች ተሰባስበው ተቋም መስርተው ከመንግስት ጋር አብረው ሰርተው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሰርተው ምክንያቱም እውቀቱ እዛ ውስጥ ስላለ ሰርተው ትልቅ ስራ መስራት አለባቸው ብዬ አስባለሁ። ይሄ ነገ ዛሬ የሚባል ነገር አይደለም ብዬ ነው የማምነው። ምክንያቱም ዝም ብለህ ትውልድ ሳታድን እውቀት አስቀጥላለሁ ለኔ ትርጉም የለውም። እኔ ታምሜ እየሞትኩኝ ይሄንን እውቀት ለሚቀጥለው ትውልድ አስተላልፋለሁ። ኦልሬዲ እኮ ትውልዱ እየሞተ ነው። ለማን ነው የምታስተላልፈው? እነዚህ መንፈሳዊ በሽታዎች ምንድናቸው በሚለው ጉዳይ ላይ አንደኛ የቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደጋግሜ ይሄንን ሆነ ሰው ያደኩት እዛ ስለሆነ እውቀቱ እንዳለ ስለማቅ ሊቃውንቶቹ እንደሚያውቁ ወይም የሚያውቁ ሊቃውንቶች እንዳሉ ስለማቅ ነው። ወጥተው በየአውደ ምሕረቱ ይሄንን ማስተማር መቻል አለባቸው። መንፈሳዊ በሽታ ምንድን ነው የሚለውን በደንብ በስፋት ማስተማር መቻል አለባቸው።